የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁንለት። እግዚአብሔር የተባረከ ይሁን። ዛሬም ከእግዚአብሔር ቃል ከአንድ ስፍራ እንመለከታለን። እግዚአብሔር የተባረከ ይሁን። ረሃብን ይጨምርብናል። የምን ረሃብ? እግዚአብሔርን የመፈለግ ህልውናውን የመፈለግ ፊቱን የመፈለግ እግዚአብሔር በወደደው መንገድ ይገለጣል። ግን ከኛ ምን ይፈልጋል? መራብ። የተራቡ ሰዎች በመጽሐፍ ቅዱሳችን አሉ። በመዝሙር ላይ እንመለከታለን። የእግዚአብሔር ረሃብ እንዲጨምርልን እሱን መፈለግ ከሌሎች ነገሮች ሁሉ አስበልጠን እግዚአብሔርን የመጠማት ደግሞም እግዚአብሔርን ተርበን አንቀርም። አሜን። እግዚአብሔርን ፈልገን አንቀርም። አሜን። እግዚአብሔር ይገለጥልናል። እግዚአብሔር ያረሰረስልናል፣ ያረሰረሰናል። እግዚአብሔር የተባረከ ይሁን። በአዲሱ መደበኛ ትርጉም መዝሙር 84 ከ1 እስከ 10 እንመለከታለን። እኔ የምፈልገው ቁጥር 10 ነው፣ ግን ከ1 እስከ 10 እስቲ እንየው። ስለ ጥማት ስለ መቅደሱ የሚናገረው አለ። እግዚአብሔር የተባረከ ይሁን። መዝሙር 84 እንደዚህ ይለናል። በአዲሱ መደበኛ ትርጉም ወደ መቅደሱ ጉዞ መዝሙር ይለናል። ቁጥር 1 የሰራዊት አምላክ ሆይ ማደሪያህ ምንኛ የተወደደ ነው። ነፍሴ የእግዚአብሔርን አደባባዮች ትናፍቃለች፣ እጅግም ትጓጓለች። ልቤና ስጋዬ ለሕያው አምላክ እልል በሉ። ንጉሴ አምላኬ የሰራዊት አምላክ ሆይ መሠዊያህ ባለበት ስፍራ ድንቢጥ እንኳን መኖሪያ ቤት፣ ዋኖሶችም ጫጩቶቿን የምታኖሩበት ጎጆ አገኘች። በቤትህ የሚኖሩ የተባረኩ ናቸው፣ እነርሱ ለዘላለም ያመሰግነዋል። አንተ ብርታታቸው ያደረጉ በልባቸው የጽዮንን መንገድ የሚያስቡ ብሩካን ናቸው። በለቅሶ ሸለቆ በሚያልፉበት ጊዜ የምንጭ መፍለቂያ ቦታ ያደርጉታል። የበልጉ ዝናብ ያረሰረሰዋል። ከኃይል ወደ ኃይል ይሸጋገራሉ። እያንዳንዱ በጽዮን ባለው አምላክ ፊት ይቀርባል። የሰራዊት አምላክ ሆይ ጸሎቴን ስማ፣ የያዕቆብ አምላክ ሆይ አድመጠኝ። አምላክ ሆይ ጋሻችንን ይልን፣ የቀባኸውን ተመልከት። ቁጥር 10 እንደዚህ ይላል፣ በሌላ ስፍራ 1000 ቀን ከመኖር በአደባባይ አንዲት ቀን መዋል ይሻላል። በክፉዎች ድንኳን ከመቀመጥ ይልቅ በአምላክ ቤት ደጅ መቆም እመርጣለሁ። እግዚአብሔር የተባረከ ይሁን። ቁጥር 10 ምን ይለናል? በሌላ ስፍራ 1000 ቀን ከመኖር በአደባባይ አንዲት ቀን መዋልን ይሻላል ይላል። እግዚአብሔር የተባረከ ይሁን። ዳዊት እንደምታውቁት ይህ መዝሙር እንደምታውቁት 1000 ቀን በሌላ ስፍራ በሌላ አካባቢ በሌላ ኑሮ በተመቻቸ በንግስና በተለያየ ሁኔታ ከመኖር ይልቅ አንድ ቀን በእግዚአብሔር አደባባይ መኖር፣ አንድ ቀን እሱ በሚገኝበት ስፍራ መኖር፣ አንድ ቀን የእሱ ህልውና ባለበት መቅደሱ እንደምታውቁት ታቦቱ ያለበት ነው፣ ህልውናው ያለበት ነው። እዛ ውስጥ መኖር ነፍሴ ያንን ትጠማለች ይላል። እግዚአብሔር የተባረከ ይሁን። ምን ይሆን በዚህ ዘመን የምንጠማው? ክርስትናን የምንፈልገው ለምን ይሆን? እግዚአብሔር ስሙ ይባረክ። አባቶቻችን የሚፈልጉት ክብሩን ለማየት ነው፣ ህልውናውን ለማግኘት ነው፣ ውስጥ ገብተው ለማገልገል ነው። መቅደሱ ነበር የዛን የእግዚአብሔር ህልውና መገኛ። ቅድስተ ቅዱሳን ውስጥ ነበር የእግዚአብሔር ታቦት ያለው፣ የኪዳኑ ታቦት ያለው። እዛ ውስጥ በአመት አንዴ የሚገቡ ካህናት አሉ። እንደነሱ ባደረገኝ አንድ ቀን በአደባባይህ፣ አንድ ቀን በአንተ ስፍራ፣ አንድ ቀን አንተ በምትገኝበት እዛ ውስጥ በገባው እዛ ውስጥ በተገኘው 1000 ቀን የተለያየ ስፍራ 1000 ቀን ብዙ ከመኖር ይልቅ አንድ ቀን እግዚአብሔር የተባረከ ይሁን። አንድ ቀን በአደባባይህ። ቁጥር 2 ላይ እንደዚህ ነው አይደል? ነፍሴ የእግዚአብሔርን አደባባዮች ትናፍቃለች፣ እጅግም ትጓጓለች። መጓጓት ለእግዚአብሔር በሚገኝበት ስፍራ ለመኖር መጓጓት። እንደ ካህናቶቹ በአመት አንዴ ሊቀ ካህኑ ይገባል። እዛ ቅድስተ ቅዱሳን ውስጠኛው ውስጥ የድንኳኑ ውስጥ ገብቶ ያገለግላል። የእግዚአብሔር ህልውና ያለበት ስፍራ ጌታ ሆይ ይለዋል፣ ይለምነዋል መዝሙረኛው። አንድ ቀን በአደባባዮች፣ አንድ ቀን አንተ በምትገኝበት ስፍራ፣ አንድ ቀን እዛ መኖር እችል ዘንድ። የተለያየ ስፍራ አይቷል በህይወቱ፣ ግን ይህንን ስፍራ የሚመጥንለት ስፍራ አጣ፣ ቦታ አጣ። ከዚህ ስፍራ ጋር ነገሮችን አወዳደራቸው፣ ከዚህ ስፍራ ጋር አያቸው፣ ተመለከታቸው። ነገር ግን ይህ የማይተካ ቦታ ሆነ፣ ይህ አይተኬ ስፍራ ሆነ። እግዚአብሔር ስሙ የተባረከ ይሁን። እኛም ዛሬ እግዚአብሔር የተባረከ ይሁን። ቤተክርስቲያን የተወለደችበት ስፍራ ኢየሱስ ክርስቶስ ከሞተ በኋላ ከተነሳ በኋላ በመንፈስ ቅዱስ የተጀመረበት ስፍራ ሐዋርያት ሥራ 2 የሚነግረን ቦታ አለ። ጅማሬ የሆነ ቦታ፣ የማይገኝ ቦታ፣ ውድድር የሌለው ቦታ፣
እግዚአብሔር የተባረከ ይሁን። ሐዋርያት ሥራ 2 መንፈስ ቅዱስ በሙላት የመጣበት እንደምናውቀው ብዙ አገልጋዮች ሐዋርያት ሥራ 2 ልክ እንደመጣ ይመሰክራሉ፣ ይናገራሉ። ሕይወታቸው ላይ በጸሎት ስፍራ ቃል እያነበቡ እየጾሙ እየጸለዩ የእግዚአብሔርን ፊት እየፈለጉ እግዚአብሔር ለዘላለም የተባረከ ይሁን። መንፈስ ቅዱስን መፈለግ ይሁንልን። በቃል ውስጥ መፈለግ፣ በአምልኮ መፈለግ። የብሉይ ኪዳን አባቶች እንደምታውቁት እግዚአብሔርን የሚፈልጉት መቅደሱ ውስጥ ነው፣ ታቦቱ ስፍራ ነው። ዛሬ እኛ በመንፈስ ነው የምንፈልገው። መንፈስ ቅዱስ ዛሬ በኢየሱስ ክርስቶስ ሥራ ያለ ገደብ ማንም ሳይዘው ማንም ሳያቆራርጠው በሙላት የሚገኝበት ደጅ ተከፍቷል። በኢየሱስ ክርስቶስ ሥራ። ስለዚህ ዛሬም ፊቱን መፈለግ ይሆንልን። ዛሬም ህልውናውን መጠማት ይሆንልን። ዛሬም እሱን መሻት ይሆንልን። ጌታ እግዚአብሔር ለዘላለም የተባረከ ይሁን። የእግዚአብሔር ህልውና ከምን ጋር እናወዳድረዋለን? የእግዚአብሔር የቀመሰ ሰው ነው አሁን እንደዚህ ያለን ያለው። በአደባባዮችህ መኖር፣ አንድ ቀን በአደባባይ ስፍራ መገኘት፣ አንድ ቀን በአደባባይ ስፍራ ሆኖ መጸለይ፣ ማገልገል፣ ማምለክ፣ መዘመር። እግዚአብሔር የተባረከ ይሁን። የእግዚአብሔር ህልውና ከምን ጋር እናወዳድረዋለን? ከምን ጋር እናነጻጽረዋለን? የቀመሰ ሰው ነው እንደዚህ ያለ እየነገረን ያለ። ጌታ ሆይ ከምን ጋር እናወዳድረሃለን? እሱ መገኘት ያለበት፣ የሱ ህልውና ያለበት፣ የሱ ሙላት ያለበት። ስጋ ለባሽ ዝም ብሎ፣ ስጋ ለባሽ ጸጥ ብሎ፣ ሐዋርያቶቹ ዝም አሉ። ሐዋርያቶቹ የራሳቸውን ጸሎት አቆሙ። መንፈስ ቅዱስ በሰጣቸው ልሳን መናገር ጀመሩ። እግዚአብሔር የተባረከ ይሁን። ምን አይነት ቀን ይሁን! ምን አይነት የተባረከ የተወደደ የማይረሳ ቀን ይሁን! በህይወት ዘመናቸው ሁሉ የሚመሰክሩበት ቀን፣ በህይወት ዘመናችን የምንናገረው መጎብኘት ይሁንልን። በህይወት እድሜያችን መጨረሻ ላይ ሆነን በዚህ ቀን እግዚአብሔር ጎበኘን ብለን ለዘላለም እንደ ምልክት የምናነሳው እንደ ሐዋርያት ሥራ 2 እግዚአብሔር የተባረከ ይሁን። እንደ አባቶቻችን ስሙ የተባረከ ይሁን። ትዝ ይላችሁ እንደሆነ ጳውሎስ አለው የተነካበት ስፍራ ለብዙ ዓመታት ሸፍኖት ቆሮንቶሶች በጣም ሲያስቸግሩት ተናገረ አይደለ? እግዚአብሔር የተባረከ ይሁን። ምንድን ያለው በዛ ስፍራ ላይ ለቆሮንቶሶች ከ14 ዓመት በፊት በስጋ ይሁን በመንፈስ ይሁን አላቅም አለ፣ ግን ወደ 3ኛ ሰማይ የተነጠቀ ሰው አውቃለሁ አለ። እግዚአብሔር የተባረከ ይሁን። አንድ ባንድ አረሰው። ሊረሳው በማይችል ሁኔታ ተነክቷል ፖል። ሊረሳው በማይችልበት ሁኔታ ተነክቷል ፖል። ደማስቆ ላይ ተነክቷል፣ በዚህ ስፍራም ተነክቷል። እግዚአብሔር ይንካን፣ እግዚአብሔር ይንካን። ኢየሱስ እንዲነካን እንዘጋጅለት፣ እንዲነካን በቅድስና እንጠብቀው፣ እንዲነካን የእግዚአብሔርን ፊት መፈለግ ይሆንልን። ከተለያዩ ነገሮች ወጥተን አሁን ካለንበት አንጻር ነገሮች እንደዚህ ተብትበው ከያዙ ነገሮች ወጥተን እግዚአብሔርን በቅድስና እንጠብቀው። እግዚአብሔርን በመሰዊያ ስፍራችን እንጠብቀው። እግዚአብሔርን በጸሎት ስፍራችን መንፈሱን እንጠብቀው። እግዚአብሔር የተባረከ ይሁን። ሐዋርያቶቹ እየጾሙ እየጸለዩ በኢየሩሳሌም ነው ጠብቁ የተባለው። እንጠብቀው፣ እግዚአብሔርን እንጠብቀው። ኢየሱስን ስሙ የተባረከ ይሁን። እግዚአብሔር ይገለጣል፣ ይመጣል፣ በመንፈሱ ይነካናል። ኢየሱስ ክርስቶስ ለብዙ አባቶች ተገልጧል። ለብዙ አባቶች ኢየሱስ ክርስቶስ መጥቶላቸዋል። እግዚአብሔር እሱ በወደደው መንገድ ይምጣ፣ እሱ በፈቀደው መንገድ መገኘት ይሁን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ከአንድ ስፍራ ደግሞ እንመለከታለን። አሜን። እግዚአብሔር የተባረከ ይሁን። የዮሐንስ መልእክት ላይ ኢየሱስ ክርስቶስ በወደደው መንገድ ሲገለጥለት እናያለን። እግዚአብሔር ይባረክ። አሜን። እንደዚህ ይለናል። የአንደኛ ዮሐንስ መልእክት ከቁጥር 1 እስከ 4 እንደዚህ ይለናል። ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነው፣ ስለ ሕይወት ቃል ከመጀመሪያ የነበረው ከነበረው ቀጥሎ ምን ሆነ? ሰምተናል፣ በዓይኖቻችን ያየነው። በዓይኖቻችን ምን አለ? አየነው። ከዛ አስቀጥሎ የተመለከትነው። ከማየት ቀጥሎ መመልከት አለ። ኢየሱስ ክርስቶስ ይበራል። ኢየሱስ ክርስቶስ ይገለጣል። ቃል ሆኖ አይቀርም። መንፈስ ሆኖ በዚህ ይገለጥልናል። እግዚአብሔር የተባረከ ይሁን። እጆቻችን የዳሰሱትን እንናገራለን። እግዚአብሔር ይዳሰሳል። ኢየሱስ አሜን። ቃል ተዳሷል። ዮሐንስ ዳሶታል። ሐዋርያቶች ዳሰውታል። እግዚአብሔር የተባረከ ይሁን። መንፈስ ቅዱስ ለዘላለም
ይባረክ። ቁጥር 2 እንደዚህ ይለናል፣ ሕይወት ምን አለ? ተገለጠ። ይገለጣል። መጽሐፍ እንደሚገለጥ ይበራል። መጽሐፍ ስሙ ይባረክ። መጽሐፍ እየገለጠ ኢየሱስ ክርስቶስ ይገለጣል። አሜን። እኛም አይተነዋል። ፕሬዝ ዘ ሎርድ። እንመሰክርለታለን። ተገልጧል፣ አይተነዋል፣ ዳስሰነዋል። ያንን ሁሉ ይዘን ምን እንናገራለን፣ እንመሰክራለን። አይተነዋል። በአብ ዘንድ የነበረውን ለእኛም የተገለጠልን የዘላለምን ሕይወት እንነግራችኋለን። እናንተ ከኛ ጋር ህብረት እንዲኖራችሁ ያየነውን የሰማነውን እንነግራችኋለን። ህብረታችን ከአብ ከልጁ ከኢየሱስ ክርስቶስ ጋር ነው። ደስታችን ፍጹም ይሆን ዘንድ ይህንን እንጽፍላችኋለን። ሃሌሉያ። ምናብ አይደለም፣ የተደበቀ አምላክ አይደለም። ቃል ተገልጧል። ሃሌሉያ። የተገለጠውን የዳሰስነውን የቀመስነውን እንነግራችኋለን። እግዚአብሔር የተባረከ ይሁን። ክርስትናችን የተሸፈነ አይደለም። ኢየሱሳችን የተደበቀ አይደለም። እግዚአብሔር ስሙ ለዘላለም የተባረከ ይሁን። የሚገለጥ አምላክ ነው። የሚበራ አምላክ ነው። የሚገናኝ አምላክ ነው። ግንስ አባቶች እንደነገሩን ጸልየዋል፣ ጾመዋል፣ በቅድስና እግዚአብሔርን ጠብቀውታል። ከረከሰ ማንነት ከወደቀ ማንነት ራሳቸውን ኪፕ እያደረጉ እየጠበቁ በጸጋው እየታገዙ እግዚአብሔር ፊት እየጮሁ ከዚህ ዓለም ራሳቸውን እያላቀቁ እግዚአብሔርን ወደ መፈለግ ወደ መጠማት ገብተዋል። ለእኛም እንደዛ ይሆንልን። ለእኛ ጸጋ አለን። ኃጢአትን እምቢ የምንልበት፣ ዓለምን እምቢ የምንልበት፣ በእግዚአብሔር የምንሳብበት። እግዚአብሔር የተባረከ ይሁን። ማግኔት ብረትን እንደሚስብ እኛም የእግዚአብሔር አይኖች ወደ እኛ መሳብ እንችላለን። በኢየሱስ ክርስቶስ ሆነን በቅድስና ኢየሱስ ክርስቶስ ላይ የታየው ቅድስና ለማንም አይደለም፣ ለኛ ተለቆልናል። በመንፈሱ ለኛ ሆኖልናል። እግዚአብሔር የተባረከ ይሁን። ስለዚህ ወገኖቼ፣ ወንድሞቼ የምነግራችሁ ነገር እግዚአብሔርን እንጠማው። 1000 ዓመት የሚያስረሳ 1000 ቀናቶች የሚያስረሳ አንድ ቀን በእግዚአብሔር መነካት ይሆንልን። 1000 ቀናቶችን አስረስቶ 1000 የተለያዩ ነገሮችን እያስረሳ አንድ ቀን በሱ ፊት መገኘት፣ አንድ ቀን በሱ ህልውና መገኘት፣ አንድ ቀን በእግዚአብሔር ፊት መሆን። እግዚአብሔር ሲገኝ አስቡት እስቲ። ኢየሱስ ክርስቶስ ለዘላለም ስሙ የተባረከ ይሁን። ኧረ ኢየሱስ ክርስቶስ ይበልጣል። አደባባይህ እሱ በሙላት ያለበት አደባባይ ማለት እግዚአብሔር በሙላት የተቆጣጠረው ስጋ ለባሽ ዝም የሚልበት እግዚአብሔር ስሙ ለዘላለም የተባረከ ይሁን። መንፈስ ቅዱስን እንወደዋለን። ይህ ማብራሪያ የአዲስ የመጽሐፍ ቅዱስ ማብራሪያ ይለናል። ከመጽሐፍ ቅዱስ ማብራሪያው ላይ እንደዚህ የሚል ስፍራ ያለው። አሜን። እግዚአብሔር ለዘላለም የተባረከ ይሁን። የአሁኑን ስፍራ ያብራራዋል። እግዚአብሔር ስሙ የተባረከ ይሁን። መዝሙር 84ን ማለት ነው። ሙሉን ሲያብራራው እንደዚህ ይላል። መዝሙር 84 በእግዚአብሔር ቤት ውስጥ ያለ ደስታ። እግዚአብሔር ስሙ የተባረከ ይሁን። ኮሜንተሪ ነው። ይጠቅመናል ብዬ ስላሰብኩ ነው። እግዚአብሔር የተባረከ እኔም ስለጠቀመኝ ነው። ሰዎች ከሩቅ ስፍራ ወደ ኢየሩሳሌም በሚያደርጉት ጉዞ የሚገጥሟቸው አስቸጋሪ አደገኛ ሁኔታዎች ስለነበሩ አንዳንድ እስራኤላውያን ቤተ መቅደስ በዓመት 1 ጊዜ ወይም 2 ጊዜ ብቻ ለመጎብኘት ይገደዱ ነበር። የአሁኑ ዝማሬ እንዲህ ካሉ ተጓዥ አንዱ የሆነው ወደ ኢየሩሳሌም ቤተ መቅደስ ሲመጣ የተሰማው ደስታ፣ እርካታ ያንጸባርቃል። ከቁጥር 1 እስከ 2 ማለት ነው። በቤተ መቅደስ አደባባዮች ጎጆዎች የሰሩ ወፎች እንኳን ለዚህ ሰው የተለየ ትርጉም ይሰጡታል። እነርሱ በጎጆቸው እረፍት እንደሚያገኙ ሁሉ ይህ ሰው በእግዚአብሔር ቤት ውስጥ እረፍትን ያገኛል። ከ3 እስከ 4 ተጓዥ ሰው ወደ ቤተ መቅደስ በመድረሱ እጅግ ተደስቷል። ይህ በጉዞ ላይ የገጠሙት ችግሮች አሁን ምንም መስለው እንዳይታዩት አድርጎታል። ምንም እንኳን ውሃ በሌለበት ምድር ጉልበቱ የደከመ የከዳው ቢሆንም ጉዞው እንዲቀጥል እግዚአብሔር አበርትቶታል። ከ5 እስከ 7 ለእግዚአብሔር ምስጋና ሲያቀርብ ሳለ ለንጉሥ መጸለይ ቸል አላለም። ጉዞ የቱንም ያህል አድካሚ ቢሆንም በበሩ አጠገብ መቆም ብቻ ያሉበትን የትኞቹንም ችግሮች ረስቶ ደስታውን ለማጣጣም በመቻሉ በእግዚአብሔር ቤት ያደረገው አምልኮ ልዩ የሆነ ደስታን ሰጥቶታል። ነገሮች ቀለው ከእግዚአብሔር
ርቆ ከሚኖር ይልቅ በመከራ ውስጥ እያለፈ በቤተ መቅደስ መሆንን ይመርጥ ነበር። የእውነተኛ በረከት ምንጭ እግዚአብሔር ብቻ ነውና እግዚአብሔር ስሙ የተባረከ ይሁን። በእግዚአብሔር ቤት ውስጥ መኖር፣ በእግዚአብሔር ሕልውና ውስጥ አንድ ቀን መገኘት፣ የቱንም ያህል ችግሮች ቢኖሩ፣ የቱንም ያህል የሚያሰነካክሉ የሚያስቀሩ ነገሮች ቢኖሩ በቤቱ ውስጥ መገኘት፣ ቤቱን መመልከት፣ ሕልውናውን ማየት። ይህ ተጓዥ እዚህ ጋር ሲያብራራልን እንደ ተናገረ ይህ ተጓዥ አይቷል። በቃ መቅደስ ውስጥ አንድ ቀን እግዚአብሔር የተባረከ ይሁን። እሱ እንደተመለከተ ለእኛም በመንፈሳዊ አይኖቻችን ማየት ይሆንልን። መንፈስ ቅዱስን መመልከት ይሆንልን። ሕልውናውን ማየት፣ ሕልውናውን መጠማት፣ መገኘቱን መጠማት። እግዚአብሔር ለዘላለም የተባረከ ይሁን። እሱን መፈለግ፣ ፊቱን መሻት፣ ፊቱን መፈለግ፣ ሕልውናውን መፈለግ፣ እግዚአብሔርን መጠማት ይሆንልን። ከምን ጋር እናወዳድረዋለን? መክብብ ላይ ነው አይደል የምትናገረው? ውዴን ከምን ጋር ታነጻጽሩታላችሁ? ውዴን ከምን ጋር ታስተያዩታላችሁ? ውዴ ይለያል ትላለች። አዎ ሕልውናው ይለያል፣ መንፈሱ ይለያል። በዓለም ያለ ነገር ሁሉ አይተካው፣ በምድር ያለ ነገር ሁሉ አይተካው። የኢየሱስ ክርስቶስን መገኘት፣ የመንፈስ ቅዱስን ሕልውና፣ የእግዚአብሔርን ሀልወት የሚስተካከለው የለም። በቃ ይሄ ይበልጣል ሊያስብለው የሚችል የለም። አንድ ቀን ያለው አንድ ቀን ሐዋርያቶቹ አንድ ቀን የተነኩት ለዘለዓለም ጸንሰዋል፣ ለዘለዓለም ይዘውታል፣ ለዘለዓለም ሕይወታቸው እስከሚያልፍ ድረስ ላይክዱት ሆነዋል። በምን? በእግዚአብሔር ሕልውና ተነክተዋል። በመንፈስ ቅዱስ ሙላት፣ በመንፈስ ቅዱስ መገኘት ረስርሰዋል። እግዚአብሔር ለዘላለም የተባረከ ይሁን። ወንድሞችና እህቶች በዚህ ዘመን የሚያዋጣው ከእግዚአብሔር ሕልውና ጋር መሆን፣ ከእግዚአብሔር ሕልውና ጋር መነገድ፣ ከእግዚአብሔር ሕልውና ጋር መጸለይ፣ ከእግዚአብሔር ሕልውና ጋር ማምለክ። ባዶውን ማምለክ አለ፣ ባዶውን መጸለይ አለ፣ ባዶውን መስራት አለ፣ ባዶውን የተለያየ ነገር ማድረግ አለ። ግን ሕልውናውን የተነካካ ሰው እንደዚህ ነው የሚመክረን። እግዚአብሔር መንፈስ የተነካካ ሰው አንድ ቀን በቤትህ፣ አንድ ቀን በአደባባዮችህ፣ አንድ ቀን አንተ ባለበት ስፍራ ይለናል። ስለዚህ እግዚአብሔርን እንጠማ፣ እግዚአብሔርን እንፈልግ፣ እግዚአብሔርን ሳንዋሽ በቃ ያቃተንን ነገር በፊቱ እየጣልን ጸጋን ጨምርልኝ አባቱ፣ ይሄንን አልቻልኩም፣ ሕልውና ወደ እኔ እንዳይመጣ፣ መገኘትህ ወደ እኔ እንዳይመጣ፣ መተመተ እንዳትቋረጥ የሚያደርጉ ኃጢአቶች ካሉ በፊቱ መናዘዝ፣ በፊቱ ይቅር በለኝ ማለት፣ ከዚህ ኃጢአት እንደወጣ ጸጋን መንፈስን አብዛልኝ ማለት። ከኛ አይደለም፣ ኢየሱስ ክርስቶስ አለ፣ የሚረዳ ታላቁ ሊቀ ካህን አለ፣ እንደኛ ስጋ የለበሰ አለ፣ ይረዳናል፣ ያስችለናል። ኃጢአትን እየጣልን መሄድ ይሆንልናል። ኃጢአትን እየረሳን መሄድ ይሆንልናል። ወደ እግዚአብሔር ዓለም፣ ወደ እግዚአብሔር መገኘት እንገባለን። በእግዚአብሔር ጸጋ እግዚአብሔር ይረዳናል፣ እግዚአብሔር ያግዘናል። ክብር ሁሉ ለሱ ይሁን። ወንድሞቼና እህቶቼ በዚህ ዘመን የእግዚአብሔር ሕልውና አዎ አለ። በዚህ በረከሰ ዘመን እግዚአብሔር ይገኛል። በዚህ በወደቀ ዘመን እግዚአብሔር ወደኛ ይመጣል። እንጠማው እግዚአብሔርን፣ እንፈልገው እግዚአብሔርን በቅድስና ሆነን። እግዚአብሔር ሆይ እናመሰግንሃለን። ክብር ሁሉ ለአንተ ለታላቁ ጌታ ይሆንልህ። ስለምትረዳን፣ ስለምታግዘን እናመሰግናለን። በመንፈስህ በጸጋ ስለምታግዘን፣ ፊትህን መፈለግ ስለሚሆንልን እናመሰግናለን። ፊትህን ስለምንራ፣ የተራቡትን ደግሞ ስለምታጠግብ፣ የተራቡትን ደግሞ እግዚአብሔር ሆይ አስረበ ስለማትቀር፣ የፈለጉህን የጠየቁህን አንተን የሻሉ አንተን ፊትህን የተጠሙ ክብርህን የተጠሙ ሕልውናህን የተጠሙ ሜዳ ላይ አልቀሩም፣ ባዶቸውን አልቀሩም። ተገኝተሃል፣ ተገልጠሃል። ይህ እንዲሆን እንድትረዳን እናመሰግናለን። ቃልን እያነበብን አንተን መፈለግ፣ እየጾምን እየጸለይን ፊትህን መሻት ይሁንልን። እግዚአብሔር ለዘላለም የተባረከ ይሁን። በመገኘቱ ይባርከን። ከምንም በላይ በእግዚአብሔር ሕልውና መባረክ ይሁንልን። ከሁሉ በሚበልጠው እግዚአብሔር በራሱ መገኘት ይባርከን። ክብር ሁሉ ለዘላለም ለጌታችን ለአምላካችን ለመንፈስ ቅዱስ ይሁን በኢየሱስ ስም።